ሩታ ግን እኔ እንደሚመስለኝ ማለት ነው ተሰምቷት የሆነ ድብርት ስሜት ተሰምቷት ተናዳ ምናምን ነው የሚመስለኝ እንጂ እውነት ደስ ብሎሽ ለአብርሽ በቃ ባልሽን አሳልፈሽ ሰጠሽ ደስተኛ ነኝ ባለሁበት ህይወት በእናንተ ህይወት ከእንግዲህ በኋላ ወጥቻለሁ ከእናንተ ህይወት አልገኝም ደስ የሚሉ ላይፎችን አሳልፉ እስከዛሬ ስለበጠበጥኳችሁ ስላመስኳችሁ የሆነ ነገር ስላለኳችሁ ይቅርታ ምንም ነገር አልደረስባችሁ ምናምን ብለሽ ልትወስኒበት የቻልሽበት ኬዝ ለምን እንደሆነ አላውቅም ራሱን የማርያምን ግራ ነው የሚያጋባኝ አንዳንዴ ማለት ነው እንዴት አንዲት ሴት ባሏን ሌላ ሴት ወስዳባት ምናምን ብዙ ነገሮችን ለመመለስ ሞክራ ምናምን ጥራ ግራ ምናምን አልሳካላት ሲል ትቸልሻለሁ ብለሽ ይሄ እንትን ማለትሽ ራሱ እኔ እንጃ ሩታ ልክ ነሽ ብዬ ራሱ አላስብም እንደኔ ማለት ነው ግን ከልብሽ ከሆነ ያለሽበት ነገር ኮምፎርት ተሰምቶሽ ከሆነ እነሱም እንዳይደርሱብሽ ወደ ህይወትሽ እንዳይመጡብሽ አንቺም ከእንግዲህ በኋላ ያለውን ነገር በኦዲየንስ ፊት ለማሳወቅ ከህይወታቸው ስለወጥቻላቸዋለሁ ብለሽ ለማሳወቅ ከሆነ አሪፍ ነው ደስ ይላል ማርያምን አሪፍ ነው በቃ ደስ ይላል ከማንም ጋር መነካካት የሆነ ነገር መሆን እንደዚህ መጣላት መጨቃጨቅ ምናምን አግባብ አለው ብዬ አላስብም ጥሩ ነው ነገር ግን ይሄ ነገር ግን ልብሽን እየጎዳሽ እያመመሽ ከሆነ ያደረግሽው ግን መቼም ቢሆን ይጸጽትሻል ነገ በሆነ ነገር ስትመጭ እንዴ እንደዛ ብለሽ ነበር አይደል እንዴ ምናምን ትባያለሽ ማለት ነውና ይሄን ነገር በደንብ አሰበሽበት በደንብ አንደርስታንድ አድርገሽ በደንብ ነገሮችን ሁሉ እንደዚህ ቢሆን እንደዚህ ነው እንደዛ ቢሆን እንደዚህ ነው ብለሽ አስበሽበት ከሆነ አሪፍ ነው ነገር ግን እኔ አይመስለኝም እንደዛ ሩታ እውነት አብርሽ ጋር ለመለየት አብርሽን በቃ እንደፈለገሽ አድርጊው እኔ ፈቅጄልሻለሁ ምናምን ብለሽ ልሰጭበት የቻልሽበት ሐሳብ ለምን እንደሆነ ስላልገባኝ ነው እኔ ቤተሰብ ይሄን ነገር ልጠይቃችሁ የፈለኩ እናንተ ማለት ነው እናንተ ሩታ እውነት በቃ ከህይወታቸው መውጣት ፈልጋ ነው ሁለተኛ ወንድሞቿም ሆነ ማንም ጥያቄ እንዳይጠይቋት ስለ ህይወቷ ጉዳይ ሩታ እንደዚህ ያደረገች እንደዚህ ሆነች የሚባል ጥያቄዎች ስለበዘባት ነው ወይስ ለምን እንደሆነ የገባችሁ ሰዎች ካላችሁ ብታብራሩልኝ ደስ ይለኛል ግን እኔ እንደሚገባኝ እኔ እንደመሰለኝ ሩታ በጣም ስሜታዊ ሆና አንዳንዴ ስትናደዱ የሆነ ማርያምን እምላችሁ የሆነ መናገር እየፈለጋችሁ የሆነ ነገር ማድረግ እየፈለጋችሁ ግን የሆነ ላለመሸነፍ ብላችሁ ላለመጠቃት ብላችሁ እነዛን ነገሮችን በቃው ጥሩ ነው አይሁን ምናምን በማለት የምታልፏቸው ነገሮች አለ አይደል ልክ እንደዛ ይሆንሽ ያለፍሻቸው ከሆነ ይጸጽትሻል አንቺ ይቆጭሻል ማለት አብሽ ተመለሰም አልተመለሰም አንቺ ልክ በቃው እሷን ስለወደድክ እኔን ተጣልታል እንደፈለክ ኑር በቃ ደስ ይለኛል ምናምን ብለሽ እንደመስጠት ያክል ነው ይሄ ደግሞ ተሸነፍሽ ነው የሚያስብለውና እንደዚህ አይነት ነገር መናገር አይገባሽም ነበር ለነሱ ብርታት ለነሱ ጥንካሬ እኮ ይኸው እንደዚህ ነው ምናምን የሚባል ነገር እንትን እንዲሉሽ የሆነ ዝቅ እንዲያደርጉሽ የሆነ ደረጃሽን ዝቅ አድርገው እንዲያዩ ነው አንቺ ያረግሻቸው እንጂ አሁን ከፍ እንዲያደርጉሽ አይደለም ያረግሻቸው ገባሽ እነሱ ከህይወታችሁ አልደርስም ህይወታችሁን ላይፋችሁን በስነ ስርዓት መኖር ትችላላችሁ እኔ ምንም አይነት ነገር እንትን አልላችሁ ምናምን ብለሽ ስላልሻቸው ብቻ ሩታ እኮ እንደዚህ ብላናለችና በጣም ጥሩ ሰው ናት በጣም ተናት ብለው ሊያሞግሱሽ የሆነ ነገር ሊያደርጉሽ አይችሉም ገባሽ አይደለ ምንም ማለት ነው እንደዚህ ሊያደርጉሽ የሚችሉበት ምንም ማኬዝ የለም ነገር ግን አንቺ ዝቅ ብለሽ እየታየሽ መሆኑንሽን ደግሞ በደንብ አድርገሽ አንደርስታንድ ማድረግ አለብሽ ብዬ ነው የማስበው በደንብ አድርገሽ አንደርስታንድ ማለት ነው እነሱ የሚፈልጉት ምንድነው ያንቺን ውድቀት ያንቺን የሆነ ነገር ከሆነ አንቺ ለዛ መንገድ ከሰጠሻቸው ለዛ ብርታት ለዛ የሆነ ነገር ፑሽ እያረግሻቸው ምትሄጅ ከሆነ አንቺን የምትጎጁ እንጂ እነሱ ምንም የሚጎዱት ነገር የለም እነሱማ እንደውም የበለጠው ከህይወታችን ወጣችልን እኮ ምናምን ብለው ራሳቸውን ፑሽ ወደ ማድረግ ነው የሚሄዱትና ይሄን ነገር በደንብ አስበሽበት በደንብ አንደርስታንድ አድርገሽ በደንብ ወስነሽበት ከሆነ የተናገርሽው ሩታ ጥሩ ነው ነገር ግን ነገ በሆነ ኬዝ ደግሞ ከነሱ ጋር ሆነሽ የሆነ ነገር እንደዚህ ሆኖ እንደዚህ ነበር እኮ ምናምን ብለሽ እነሱ ጋር ምንም አይነት ቪዲዮ መስራት የለብሽም መገናኘት የለብሽም ምንም ማድረግም የለብሽም ብዬ ነው የማስበው እንደኔ ማለት ነውና ለማንኛውም ይሁን ምንም ችግር የለውም እስኪ ነገ ከነገ ወዲያ እናያለን ሩታና የሄርሜላ ሳቅ ማለት የሩታ ሳቅ ግን በቃ የሆነ እልህ ውስጥ ገብተሽ ያደረግሽው ነገር ነው የሚመስለው እልህ ውስጥ ገብተሽ ማለት ነው እልህ ውስጥ ስልሽ በቃ ይሄ በቃ ላለመሸነፍ ብለሽ የምትሞክሪያቸው ነገሮች መስሎ ሊታይሽ ይችላል ግን ተሸንፈሻል ማርያምን ነምልሽ ተሸንፈሻል ይሄ የሽንፈት ምልክት መሆኑን በደንብ አድርጎ 100% ያስታውቃሻል 100% ማለት ነው ገባሽ መጀመሪያ በሰው ቤት ነው የመጣሽው በእነሱ ቤት ምናምን በራስሽ ቤት እንኳን ቢሆን ችግር የለውም ግን በእነሱ ቤት ነው የመጣሽው በእነሱ ቤት መተሽ ስለነሱ የተለያየ ነገሮችን ተናግረሽ ምናምን አረፍየር ነው ማርያምን እኔ እንጃ እንዴት ብዬ እንደምቀበላችሁ ራሱ አላቅም ማርያምን እናምላችሁና ሩታ በደንብ አድርገሽ ተጠንቀቂ ለምትናገሪያቸው ነገሮች ሁሉ በደንብ አድርገሽ አንደርስታንድ ማድረግሽን አትርሺ ለማንኛውም ቤተሰብ ላይክ ሼር ሰብስክራይብ እያረጋችሁ ጠብቁን
ነገ በደንብ አድርገን እንመጣለን። ነገ ጁማ ነው። ኦኬ ቅመሞቼ ቢዚ ናቸው ማለት ነውና ብቻ እንመጣበታለን። ነገ ስንት ሰዓት እንደምንመጣ ባናቅም እንመጣበታለን። ለማንኛውም መልካም አዳር ይሁንላችሁ።